አስደናቂው የቤተሰብ ታሪክ ከ63 ዓመታት በኋላ የአንድ እናት ልጆች በአጋጣሚ ተገናኝተዋል። ምንድን ነው የተፈጠረው? ኧረ አንድ ሰርፕራይዝ ነው ምናምን ልነግርሽ ማለት ምን አልኳት። እህትሽ እኮ አለች አለችኝ። በጣም ደነገጥኩኝ። በቃ ደስታም አልለው ሐዘንም አልለው ብቻ አይኔ ሽፍን አለ በእንባ። ወላጆቻቸው ልጆች ሲወልዱ በተከታታይ ስለሞቱባቸው ለአባ ኪሮስ ስለት ይሳላሉ። እኔ ኪሮስ፣ እህቴ አመተ ኪሮስ፣ ወንድሜ ገብረ ኪሮስ። ለምንድን ነው ከኛ በፊት ልጆች ሞተውባቸዋል መሰለኝ። ዛሬ ወደ ኋላ መለስ ብለው ሲያስቡት ለመናገር ይከብዳቸዋል። በሐዘን አይናቸው እንባ ያቀራል። እሳት ነው ያለው ውስጤ። ይሄ ነው ልነግርሽ አልችልም። ከሀገር ሲወጡ በ1953 ዓመተ ምህረት ግርግር እንደነበር ያስታውሳሉ። የሰው መተፋፈጉም ሰው ልቅ አለ። ተሰቦ የሚባለው ተቀጣጠል አልኩሽ። በቃ አንድ ላይ ለመኖር ከታናሽ ወንድማቸው ጋር አብረው ቢወጡም የእህል ውሃ ነገር ግን አብረው እንዲኖሩ አላስቻላቸውም። ያሳለፍኩት ጊዜ በጣም ከባድ ነው። እንደው ዘራሽ ሆኜ ወገን እንደሌለ ሆኜ ማንም ስጫወትብኝ ለ65 ዓመታት ያህል የታፈነው እውነት በስለት የተወለዱት እህትና ወንድም የተለያዩበት ምክንያትና ከ63 ዓመታት በኋላ ከአንደኛዋ እህታቸው ጋር የተገናኙበት አስደናቂ ነገር በዚህ ፕሮግራም እንከታተላለን። የፕሮግራማችን አጋር ስፖንሰር ሜሪት ፕሮፐርቲስ ነው። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የሚገኘውን ዘመናዊውን ዱባይ ስታንዳርድ ሞል ለሽያጭ አቅርቧል። አሁን ላይ የ20% እውነተኛ ቅናሽ ያዘጋጀ ሲሆን ከ11 ካሬ ሜትር ጀምሮ በሚፈልጉት አይነት መጠን የንግድ ቦታን ሲፈልጉ ሙሉ ክፍያ ከፍለው አሊያም ደግሞ በቅድመ ክፍያ አሁኑኑ የንግድ ቤት ባለቤት ይሁኑ እያሉት ነው። ሜሪት ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። እንኳን ደህና መጡ ማዬ። እንኳን ደህና ቆያችሁ። እንደምንወት? ደህና ነኝ እግዚአብሔር ይመስገን አለን። ራስዎትን እስቲ ያስተዋውቁልኝ። ሂሩት እባላለሁ። ሂሩት ከበደ። ታሪኮትን ስሰማ ከ60 ዓመት በኋላ የእናት ልጅ እህትን ማግኘት በቤተሰባችሁ ውስጥ የፈጠረው ደስታ ልዩ ነው አሉ። እስቲ እንደው ከደስታውን ጀምር። ከስንት ዓመት በኋላ ተገናኛችሁ? እንግዲህ ያው 53 ነው የተለያየ ነው። በ1953 በ1953 መስከረም ውስጥ ተለያየን። እሺ። እሷ እዛ ትቻት መጣሁ። አንድ የእሷ ታናሽ ወንድም ይዤ ነው የመጣሁት ወደዚህ። ስለዚህ ያው እንግዲህ ብትኖርም ብትሞትም ያው በአገሯ ነው እሷ። ምንም ብዬ ስለ እሷ ምንም አላስብም ነበር። የማስበው የአብሮኝ የተሰደደ ልጅ ነበር። አንደኛ እድሜ ትንሽ ነው፣ ሁለተኛ በዛን ወቅት ቋንቋ እናቅም እኛ ትግርኛ ብቻ ነው የምናውቀው። ስለዚህ ከዛን ጊዜ ጀምሮ እንግዲህ ተመልከችው። ተለያይተን ኖር። መቼ ተገናኛችሁ? አሁን በ2016 የተገናኘ ነው። ከ63 ዓመት በኋላ በጣም ይገርማል። እንዴት ተገናኛችሁ? የተገናኘበት ጊዜ ሁኔታ በጣም ይደንቅሻል። ሁሌ በቃ አዝናለሁ፣ አለቅሳለሁ። ከዛ አንድ ጎረቤቴ የትግራይ ሰው ናት። ምንድነው እንደዚህ ከወንድሜ ጋር አብረን መጣን። እንደዚህ ትንሽ ልጅ ሆኖ እሷ ደግሞ እዛ ትተናት መጣን። ትኑር ትሞት አላውቅም። አሁን ስለሷ ሳይሆን ማስበው ስለ ወንድሜ ነው አለ። ምነው ተመልሶ እዛ ሄደ ይሆን ትለኛለች። እኔ እንጃ። ምን የት ሀገር ነው? ውቅሮማ እኮ አንድም አውቀው አለ የባለቤቴ ጓደኛ። እስቲ እሱን ጋር ደወልንና አገኘችው። ያለ እንዴት ነሽ? ደህና ነሽ ወይ? ምንድነው ማትደውይ? ስደውል ማታነሽ ምናምን አላት። አይመችም ለዚህ ነው እኔም አስባለሁ ምናምን አለችው።
እና እዛ አንድ ልጠይቅህ እስቲ ስል አቶ አሰፋ ብርሽ የሚባሉ ሰው አሉ ወይ እዛ ትለዋለች። የአሰፋ ብርሽ የሚባለው የአባቴ የአክስቱ ልጅ ነው እኔን እዛ የወሰደኝ። ከዛ አዎ እንዴ ደግሞ እሳቸው የማያውቁ ሰው አለ እንዴ? ግን አሁን በህይወት የሉም አለ። ቤተሰቡ ሁሉ ደህና ናቸው ምናምን፣ እነሱ ደህና ናቸው አለና ከዛ በኋላ ተው ነው። እንደገና ደግሞ አንድ ቀን ትውስ አለኝና እንደዛ ደወል። ስንደውል በቃ እንደዚህ በልጅነቷ እንደዚህ ብላ ወጣ ምናምን ለዚህ ነበረ የጠየቅነው አለ። እንዴ እንዳውም እኮ የእሳቸው ልጅ የኔ ጓደኛዬ ነው አለ እዚህ አጠገቤ ነው አለ። ኋላ አነጋገር ነው። ገብረ ህይወት እባላለሁኝ። ሁልጊዜ ምግብ በቀረበ ጊዜ ምን ባለ ቁጥር ወንድሜ ልጆች እኮ 2 ልጆች ጠፍተው ቀርተዋል ይላል። ሁሌ ያነሳ ነበረ። የጠፋችሁት እናንተ ናችሁ እርሶና ወንድሞት? አዎ እንዲህ ያነሳ ነበረ። ደህና ናችሁ? እንዴት ነው? አንተዋወቅም አለ። አዎ አንተዋወቅም። እኔ የማውቃቸው ያሰፋ ልጅ 2 ልጆች ናቸው፣ ወለላና ሙሉ መቤት ብቻ ነው። ከዛ በኋላ እኔ ከወጣ በኋላ ነው እናንተ የተወለዳችሁት አልኩት። አዎ ወለላ እንዴት ና ስለ ወለላ አለች እዛ እናቴ ታማ የሞተችበት አካባቢ ትንሽ ወጣ ብሎ ማለት ነው እዛ ነው ያለችው። ሙሉ መቤት እሷ በህይወት የለችም አለ። ከዛ እንደዚህ ነው። ቆይ ለሷ ደውልላታለሁ ለወለላ እና ወለላ ጋር ሲደውል አዎ አለች፣ ኪሮስ አለች። ኪሮስ ነው የሚባለው። ከዛ ተነጋገሩ። ብቻ ተገጫጭተው ስልክ እንትን ብለው ተገናኘን። መኖሯን ያወቅኩት እንዴት ነው? እቺ አሁን ያለችው ልጄ እሷ ናት። እኔማ ፈራሁኝ፣ በቃ ፈራሁ። እንትናልና ክፉ ነገር ብሰማስ ብለው ፈሩ። አዎ ደወለችና እቺ ወለላ ጋር አገኘቻት እና እንዴት ነው? በቃ እንደዚህ ነው። እሷ እኮ አለች ጅማ ነው ያለችው 5 ልጅ ወልዳ 10 ምናምን ልጅ አይታ በሰላም ነው እየኖረች ያለችው አለች ብላ ነገረቻት። እኔ ደግሞ አልነበርኩም ቤት። ደውላ እሷም እስክትመጣ ድረስ እንትን ብሏት ከስራ ደውላ ውልዬን እህትሽ እኮ አለች አለችኝ። በጣም ደነገጥኩኝ። በቃ ደስታም አልለው ሐዘንም አልለው ብቻ አይኔ ሽፍን አለ በእንባ። ከዛ የት ነው ያለችው ስላት ጅማ። ማን ነገረሽ? ወለላ አለች በህይወት አለ። አዎ እንግዲህ እዛ ነው ትቻት የመጣው እና እሷ ተከትላይ በመቼ መጣለች? በ60 እሷ እዚህ መጣለች። እንደገና 7 ዓመት እዚህ ከቆየሁ በኋላ ነው የመጣችው። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ ዕድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እህቴን አገኘው ብለው መጀመሪያ ለማን ነገሩ? እህት አገኘው አብራኝ አንድ አዛውንት አሉ እና ልጅ የላቸው። የእምነቱ አባላቶች የሆን በየወሩ እንትን ይደረጋል። እየሄዳችሁ ትጠይቋቸዋላችሁ? አዎ ምግቡ ይዘን እዛ ሄደን ቡና አፍልተን ተጫውተን ቤቱን ጠርገን ልብስ የሚታጠብ ካለ አጥበን ምን ብለን በየወሩ እንትን እንላለን። የኔ ወር ነበር ያን ጊዜ እና እዛ ሆኜ ሌላም አለች አብራኝ የምትሄድ። እሷም ምን ሰራ ሄዳ ነው ወጣ ብላ፣ እኔ ቡና እየቆላሁ እሷ ውሃ የለም ነበር እና እዛ አካባቢ ውሃ ልትቀዳ ሄዳ ሰው ጋር
ስቆላ መጣች። እየቆላሁ እያለሁ ደወለች። ልጄ ሂሩት ነው አይደለ ስሜ? ስትወለድ መጥራት ስትፈልግ ሂሩትዬ ማለቷ ነው። እሷ ውልዬ ነው የምትለኝ። የልጅነት ውልዬ አለች። ምን ነው ዛሬ እንዴት በሰዓት እንትን ብላ አትደውልም? ስራ ላይ ሆና ደውላችላትም አታነሳም። አንቺ ገና በሞት እንኳን ያው ቀብሩ ላይ ማደርሽ ምናምን እላታለሁኝ። ስልክ ባለማንሳት አታነሳም። ያለ እንዴት እንትን ብለሽ ደወልሽ አልኳት። ኧረ አንድ ሰርፕራይዝ ነው ምናምን ልነግርሽ ማለት። ምን አልኳት። እህትሽ እኮ አለች አለችኝ። ምን ልበልሽ ቡና እንዲህ እያረኩ እሳት ላይ አይደለም እንዴ ሂሩትዬ ምን ሆነሽ ነው አለችኝ። እንትና ኧረ እባክሽ ያልሆነ ነገር ናኦሚ እኮ እየነገረች ነው። ምንድን ነው ያልሆነ ነገር ነው ያልኳት። እየነገረች ነው። እንደገና ቁጭ አደረኩት። ከዛ እንባይ መጣና ቅልፍ እንዴ ምን ሆንሽ አለች። ሴትዮዋ ደግሞ ምንድነው ምን ተፈጠረ አሉኝ። አረጋግጧ አዛውንቷ እህትሽ አለች እኮ ነው የምትለኝ ያልኳት። እሰይ አለች እሷ። እኔ ምንም አልመሰለኝ። ምን እሰይ ነው? ስሜቶትን ለመግለጽ አልቻልኩም። የት ነው ስልኩን ሰጠዋት ለሷ ለልጅቷ። እህቷ እኮ ተገኝታ ጅማ ነው ያለችው። ወይኔ እንዴት ደስ ይላል። ታዲያ ለምንድን ነው እዚህም ታለቅሶ? ምኑን እያለቀሰች እኮ ነው አለች። ታዲያ እንግዲህ ደስታ ነው አለቻት እሷ። ከዛ በዛን ጊዜ ያው ሴትዮዋ ምንድነው ምን ሆናችሁ ነው ምንድነው አሉ። ምንም አልሆንም እንደዚሁ ነው በቃ ዝም ብለናል። ከዛ በቃ ተረጋጋን። ያን ቡና ጠጣን። ቤት ገብቼ ደወልኩላት። እሷም አላመነችም። ምንድነው ይሄ ቅዠት ነው ወይስ ምን በእውኔ ነው? የት ሆነሽ ነው? አዲስ አበባ ሆነሽ ነው ይሄን ያህል ጊዜ የጠፋሽው? ምን ላድርግ? አዲስ አበባ። ማን የእናታችን ስም ማን ነው? የአባታችን ስም ማን ነው? እንደ አዲስ መጠያየቅ ጀመራችሁ? እኔ ነኝ እንጂ የጠየቅኳት። ታላቅ ማን ነው? እኔ የእናትሽ ስም ማን ነው? እከሌ። የአባትሽስ ማን? የት ነበረ የነበርሽው? እዚህ ቦታ። በቃ እኔ ነኝ ኪሮስ ነኝ። አሁን ግን ስሜ ተለውጠዋል አልኩኝ። ከዛ ሄድኩኝ ጅማ ድረስ። አላውቀው ከአዲስ አበባ ወጥቼ አላውቅም። ሄድኩኝ። ልጄ አይሮፕላን ላይ እንትን አደረገልኝ። ሄድኩኝ አየኋት። በቃ ያው እንደኔ አርጅታለች። በልጅነት ተለያይታችሁ እንግዲህ አንድ እናት አባት ልጆች ከ63 ዓመታት በኋላ ስትገናኙ በጣም ከባድ ነው አይደል? በጣም ደስታም አትዩ ሐዘንም አትዩ። እኔ በቃ ምንም ድሮም ብዙ ስለማላስባት ያው ተስፋ ቆርጠው ነበር። ተስፋ ቆርጫለሁ። ለምንድን ነው የተለያያችሁት? ምንድን የተለያየ ነው? በመጀመሪያ አባታችን አናውቀው። እኔ ብዙ አላውቀው። የሆነ እዚህ ጥርስ የሆነ ጥር ያለች ነገር ብቻ ናት የምትታየኝና ፀጉሩ እንደዚህ ድፍት ያለ ነገር መሆኑ ሌላው አይታወቅም። አላውቀው። አልፈው ነው በልጅነት? አዎ። ከዛ ሶስታችን በላይ ነው መሰለኝ የወለዱኝ። ወንዱ ልጅ ትንሽ ቆይታለች በታላቁ ላይ። ከዛ እንግዲህ እናታችን ብቻ ሶስታችን ልጆች ይዛ ቀረች። አባት ሲሞት ማለት ነው። ከዛ ተቀምጠን እያለ የእናቷ ቤት ነው ያለችው፣ የእሷ እናት ቤት፣ አያታችን ቤት ማለት ነው። አሁን የዚህ አጎቴ ያልኩ እናቱ ሲመጡ በቃ እቺ ልጅ እነዚህ ልጆች እንዴት ታደርጊያቸዋለሽ? 3 ልጆች እንዴት ትችያለሽ? ስለዚህ እቺ አሰፋ ጋር ትሆን ወዲያው ትማራለች ይሏታል። እንግዲህ ምን ላርግ? እሺ ይሁን ብላ ትሰጣቸዋለች። ከተማ ነው እሱ ያለው ውቁሮ ያልኩሽ። 2 ልጆች ይዛ እዛ ቀረች። ማንን ሰጡ ለአጎት? እኔ
እርሶ ሄዱ? እኔ ነኝ የፈለጉኝ። ተለቅ ያልኩት እኔ ነኝ። እነሱም ያሉኝ እናቲቱም ያሉት እኔን ነው። እነዛ ትንሽ ስለሆነ እዛ ቀረን። ትንሽ እንደቆየሁ ታመመች ደግሞ እሷ። እዛ ሄጄ ማለት ነው እናትሽ ታማለች ተብዬ ሄድኩኝ። ሲሄድ 1 ወር ቆየሁ። 1 ወር ታመመች፣ ሞተች። ከዛ ምን ይደረግ እንደገና ወደ ነበርኩበት ተመለስኩ። 2 ልጆች ያው ከአያታችን ጋር ቀሩ። አሁን የሆነ ረሃብ ተነሳ። 51 ይሁን 52 ይሁን እኔ አላውቅም። እኛ ለመምጣት ስንል ትንሽ ጋብ ብሎ ነበረ። በዛ በ53 መስከረሙ አካባቢ ማለት ነው። ተነሳ፣ ሰው ተሰበሰበ፣ እርዳታ እህል መጣ ተባለ። በቃ ከየሀገሩ መጣ ልጅ ይዘው ምን ብለው እዛ ሳይሰጧቸው እዛ ተያይዞ ፀሐዩም ብርዱም የሰው መተፋፈጉም እዛ ወንዝ ዳር ነው ድንኳን ይዘው እዛ ይሸናሉ፣ እዛ ይጸዳዳሉ፣ እዛው ይጠጣሉ። ሰው ልቅ አለ በተስቦ በሽታ። ይሄ ተስቦ የሚባል ተቀጣጠል አልኩሽ በቃ። ከዛ ልጆቹ ወላጆች ይሞታሉ። ልጆች እያጣጣሩ ጡት ይጠባሉ። ምን ይላሉ። ከዚህ እርዳታ ከጤና ጥበቃም ከእርዳታ ማስተባበሪያ የምግብ ምንም ተብሎ ሰዎች ይመጣሉ። እዛ የምግብ አቅራቢዋ ለብቻ፣ ነርሶች ለብቻ እዛ እያሉ የተረፉትም ያገገሙትም ልጆቹ ደግሞ ሰብስበው ለብቻ ድንኳን ሰበሰቡ። ወላጆቻቸው ይሞቱባቸዋል ማለት ነው። ከዛ ሲሰበስቡ ይሄ አጎቴ ልጆችን መንግስት ያሳድጋቸዋል ተብሎ ሲሰበሰቡ ይሄድና ከአያቴ እነዚህ 2 ልጆች ያመጣቸዋል። መንግስት ቢያሳድጋቸው ይሻላል። ወላጆቻቸው የሞቱባቸውን ነበር መንግስት የሚሰበስበው። እዛ ለእርዳታ መጥተው የሞቱት ልጆች እሱም አመጣ። ያው የታወቀ ስለሆነ እዛ የነበሩ ልጆች የተሰበሰቡት። እሱ ግን ትንሽ አለሁ ስለሚል ከሀገር ቤት አምጥቶ እነሱን አስመዝግቦ አስገባቸው። እሱ ቢያሳድጋቸው አያትዮ መንግስት ሊያሳድጋቸው ነው፣ መንግስት ይሻላል ግለሰብ እንትን ከሚላቸው ብሎ አባብሎ ከሳቸው ያመጣቸው። እንግዲህ ወሰዳቸው። ልጄን ሳጥቼ የለ ብሎ ሰጡት። አስመዘገባቸው። አስመዘገብኩ አለ። እኔ እዛ ስለነበርኩኝ ስለተመዘገቡ ብር እያልኩ እየሄድኩ አያቸዋለሁ። የሆነች ነርስ እዛ ቁጭ ብላ ትጠብቃለች። ሐኪም ማለት ነው የነሱ። ያቺ ምንድነው ብር እያልሽ የምትመጪው? ትምህርት ቤት አትሄጂም እንዴ? ምን ፈልገሽ ነው? እዚህ እህቴና ወንድም ያሉ። አንቺ ትምህርት አትማሪም ታዲያ? አልማርም። ለምን? የሚያስተምረኝ የለም። እውነትም ነው። የሱ 2 ልጆች ይማራሉ። እኔ ግን እንጨት ስለቀም ኩበት ስለቀም ምን ስል ነው ሙሉ ቤት ሰራተኛ አደረጉኝ። ከዛ እነዛ ሲሆን ታዲያ ልውሰድሽ እንዴ ላስተምርሽ አዲስ አበባ ትሄጃለሽ? እንግዲህ ታስተምረኝም ትጣለኝም አላውቅም። ያ ስላለ እሺ ነው ያልኳት ባንዳፍ። እሺ ያልኳት በቃ እንደዛማ ካለችኝ ቤት መቼ ልቀመጥ? ብር እያልኩ ሄዳለሁ። እነሱን ማያቸዋለሁ። ከእሷ ጋር እየተወላከከፉም ከሆነ በናገራለሁ። ከዛ እንትናቸው ደረሰ። መሄጃቸው መመለሳቸው ማለት ነው። ሲደርስ የእርዳታ ማስተባበሪያ የሄዱ ሴትዮ ልደታ ይዘውን የመጡ የኔን ወንድም 2 ሴት ልጆች እንደገና ሌላ ልጅ ትንሽ እንግዲህ የኔ 6 ነው ብዬሻለሁ። በሱ አካባቢ ያለው ልጆች 2 ሴት 2 ወንድ ከኔ ወንድም ጋራ ማለት ነው። አንድ ደግሞ የ2 ዓመት ልጅ እንደዚህ እናቱ እየጠባች ተገኝቶ ነበር። እንዳውም እኔ ነኝ ተሸክሜ የመጣሁት የነበረው። እዚህ ስንመጣ ግን እሷ የሚረከባት አላገኘችም። እቺ እኔን ያመጣችው
የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ። ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እህቶትስ መጀመሪያው እኚህ ሴትዮ ናቸው የሰበሰቡት ምግብ የሚመግቡ ሴትዮ። እህቴም ወንድሜም አንድ ጋር ናቸው እና ሌሎች ልጆች ይዘዋል። ከትንሽ ልጅ ጋር 5 ልጅ ትንንሾች ይዘዋል። ሌላ ደግሞ ትልልቆች ደግሞ ለሰራተኛ ነው መሰለኝ ትልልቆች ያገቡ ምን ያሉ 1 ሴትና 1 ወንድ ሴትዮ ያዟቸው። ከዛኔ እቺ ነርሷ ሚረከባት አላገኘችም። ይዘውልኝ ሂዱ፣ እኔ ሚረከበኝ አልመጣም፣ ይዘውልኝ ሂዱ። እሷ ምትለኝ በኋላ አማርኛ ካወቁ በኋላ እዚህ ቦታ ተውልኝ ብዬ ነበረ የሰጠኋቸው አለች። 12 ብር ለኔ ከፈለችልኝ እሷ። ይኸውልሽ ከመቀሌ አዲስ አበባ ድረስ 12 ብር ነበር ውድ ተብሎ። ከዛ መጣን። እዛም አልተውኝም መንገድም አልተውኝም። ጅው ብሎ መጥተው ክፍለ ሀገር አውቶቡስ ተራ ወረድን። ከዛ ልደታ የሚባለው ሀገር ይዘውን ሄዱ። ያው በላን ጠጣን አደር። በማግስቱ ገላችን ምናምናችን አጣጠቡን። በማግስቱ ቤተ መንግስት ይዘውን ሄዱ። ለምንድን ነው ቤተ መንግስት ሄዳችሁት? ያው ልጆቹ መንግስት ነው እንትን ያላቸው። ስለዚህ በወቅቱ ደግሞ ሊያስረክቡ ይሁን ምን ይሁን አላውቅም። መንበረ ስልጣኑን የያዙት ንጉሥ ኃይለ ሥላሴ ነበሩ። አገኛችኋቸው? አዎ ያኔ ያየኋቸው። እኔ ያያቻቸው አላውቅም ነበር። እንዲህ በቅርብ አዩዋቸው? እንደዚህ ወንበር ላይ ቁጭ ብለው እዛ ዙፋናቸው ላይ አየሁ። እዛ ቆምን። ከዛ እንግዲህ ያው ተነጋገሩ። እኔ አልሰማ ተነጋገሩ። እንግዲህ አሁን እንዳልኝ ያ አብሮን የመጣ 2 ትልልቆች አመጡ አማርኛ ያውቃል። ለሱ እንደዚህ ያሉን ብለው ይነግሩታል። እሱ ለኔ ምን ይለኛል፣ አሁን እነዚህ ልጆች ትንሾች ናቸው፣ ምንም ያውቁት ነገር የለም፣ ከነባሮቹ ጋራ መቀላቀል የለባቸውም። ቤት እየተሰራ ነው፣ አሁን እያለቀ ነው። እዛ ያሉትና እዛ ተሰብስበው ያሉትና እነዚህ በኋላ ቤት ውስጥ ሲሰራ ቤቱ እዛ ይሆናሉ። አሁን ግን ከነዚህ ጋራ ከሆነ ችግር ይፈጥርባቸዋል። እችም ከነሱ ጋራ ትሆናለች። በቋንቋ እየተግባቡ አማርኛ ይችላሉ ብለዋል ተብለን መጣን ብለው ይናገራሉ። ሴትዮዋ ማለት ነው። እሱን ሊነገረኝ። ከዛ በማግስቱ 2 የኔን ወንድምና 1 ሴት ልጅ አንድ ቤት ይዘውን ሄዱ። እኔም ሄጃለሁ በመኪና አብሬ ማለት ነው። ግን ሲሄዱ ቅርብ ይሁን ርቀው ይሄዱ ምንም አውቀው ነገር የለም። እዛ ትተን መጣን። እህትና ወንድም መሆናችሁን አላወቁም? ማንና ማን? እርሶና ወንድሞት ለማለት ለምን ያውቃሉ? እሳቸው ናቸው ያመጡት እኮ ሴትዮዋ። እኔን እርሷ ናት አልኩሽ እማራለሁ ብዬ። እህቶት ስለምን ቀረች እዛ ውቅሮ? እሷ አልተመረጠችማ። በምርጫ ነው የተመጣ። አዎ እሳቸው የፈለጉትን ያዙት። ከዛ መጣን። ያው ታደሉ። እኔ ደግሞ ቶሎ አልወሰደችኝም ሴትዮዋ። ቆየች። ሚረከባት አላገኘችም መሰለኝ። 1 ወር እዛ ቁጭ አልኩኝ እሳቸው ጋር። በዛ በ1 ወር ውስጥም አልተገናኘንም ከወንድሜ ጋር። ያን ጊዜ ብቻ አብረን ሄድን። በቃ ይኸው እንግዲህ እሷም አልወሰደችሽም። እንግዲህ እንዴት ነው? እኔ ጋር ደግሞ ብዙ ሰው ነው ያለው። ትምህርት ቤት ደግሞ እንዳላስገባሽ አልፈዋል አሁን የትምህርቱን እንትን። ስለዚህ እንዴት ነው? ሌላ ሰው አለ ልጅ የሚፈልጉ ልጅ የሌላቸው፣ ለሳቸው ጋር ልስጥሽ አሉ። እንዴት እሷ ከፍላ አምጥታኝ እንዴት ሌላ ይወስደኛል? ታዲያ ይሄውና እኮ ወይ አትደውል ወይ ምን አትል
እሷ ደግሞ ሰራ የነበረው የት ነው በለሻቸው ክሊኒክ ትሰራ ነበረ። እዛ ነርስ ናት። ይኸው ቅርብ ነው ቤቷ መታለች አሉ። ግን እንዴት ላርግ ታዲያ አሉ። እንግዲህ ምን ላርግ እሺ አልኳቸው። እንዲህ ብዬ ተነጋግረን ምን ብለን እንደነገ ሌላ ቤት ሊወስዱኝ እንደ ዛሬ ሰው ላከች። ነርሷ ተደዋወሉ። ከሷ ጋር ተነጋገሩ። ይዞኝ ሄደ ወደዛ ወደ ብሪቲሽ ኤምባሲ አካባቢ። በቃ ቦር ወንድሜ እባክሽን እትዬ እንዴት ነው ስል በቃ ሄደን እናየዋለን፣ ከተስማማው እዛ ይቀመጣል፣ ካልተስማማው ደግሞ ይመጣና እዚህ አብራችሁ ትሆናላችሁ ስትለኝ በቃ ቦር ልክ እንደ ደሞዝ ስጠይቃት ነገ ተነገ ወዲያ እየተረሳ መጣ። 17 ዓመት ነው እሷ ጋር የተቀመጥኩት፣ ነርሷ ጋር ማለት ነው። ከዛ በኋላ ገባ። ተማሩ እንደታሰበው? አዎ እንግዲህ ያው ፊደል ቆጠርኩኝ ማለት ነው። አስገባችኝ። ወንድራት ነበረ በቀን ያስገባችኝ። ስገባ እናትዮ አዛውንት ናቸው። ከዛ ከትምህርት ቤት መጥቼ ስመጣ እንጀራ በቃ እንደ ውሻ ነው የሚወረውሩልኝ። ሌላ አሽከር አደረገችኝ። የእሱ አሽከር መሆን አነሰኝና ደግሞ ሌላ ጨመረችልኝ ይላሉ። እኔ ደግሞ ከልጅነቴ ጀምሮ ኢንንታ የሚባል ነገር ያጠቃኛል ገና ትንሽ ሆኜ። በቃ ከዛ ደምደም ነው የሚለኝ በቃ ሲሰጡኝ። ገና ከዛ ትምህርት ቤት እንትን ብዬ ስመጣ መንገድ ላይ ሆኜ በቃ አውጠነጥናለሁ ምን ይሉኝ ይሆን። ከዛ ግን በቃ እህትዬ አቤት በቃ እኔ ማታ ልማር፣ ማማ እየተማረሩ ነው፣ እንጀራ ሁሉም ይጥሉልኝ እንደ ውሻ ነው። ስለዚህ ማታ ልማር። እዛ ጎረቤት ማታ ሲማሩ አይቻለሁ። እንዴት ይሆናል አለ። አዎ እንደዛ ነው። የቤት ውስጥ ስራ ለመስራት? አዎ ቀን ሰራለሁ፣ ማታ እማራለሁ። 5ኛ ነው 6ኛ ክፍል እስከሆን ድረስ በጣም አሪፍ እማር ነበር። ከዛ በኋላ ከፍ እያለ ሲሄድ በቃ 8ኛ ክፍል ደረስኩ። 8ኛ ክፍል ስማር በቃ ፈተና ማውጠነጥኖ ቤት ያልሰራሁት ነገር ካለ ብቻ ነው። እንደዚህ ምን ይልኝ ይሆን አሁን ስገባ ምን ይላል ይሆን በቃ ትምህርቱን ተውኩት ማሰቡን ማለት ነው። በቃ ሁለት የወደኩትም 8ኛ ክፍል ከዛ በኋላ ተውኩት። ከዛ ጋብቻ ስራ ደግሞ አስገባች። ስራ እንዴት ነው 2 ዓመት ዝም አልኩኝ ሳልማርም ስራም ሳልሰራ። እንዴት ነው እንዴት ዝም ትያታለሽ ወይ የሆነ ነገር ጽዳት ነገርም ቢሆን አስገቢያት እንጂ እድሜ ልኳ እንዴት እንድትሆነ ጎረቤቶች የማያውቁ ማለት ነው። እንደው ምን ትያለሽ እንዲህ ላደረግ ነው ያመጣዋት ብለሽ ተናግረሻል፣ ግን ምንድነው ምናምን ሲሉ ወዲያ ብላ የሆነ ጽዳት ቀዳማዊ ኃይለ ሥላሴ ያስገባች። እየሰራሁ 35 ብር የገባው ግን ብር ብዙ ብር ነው አይደል? ብሩ ቁም ነገር በ65 ዓመተ ምህረት 35 ብር በወር ደሞዝ ግን ብዙ ቁም ነገር ይሰራል እንዴ? ይሰራል ትያለሽ? ይሰራል በደንብ። በዛ ጊዜ 18 ብር የተቀጠሩ ከኛ በፊት ይሄ እጃቸው በሙሉ ወርቅ ነው። በዛን ጊዜ ቤት ይሰራሉ። ገንዘብ ብሩ የዛን ጊዜ ብሩ ዋጋ አለው። አዎ እንዳሁኑ 35 ብር አይደለም። በዛን ጊዜ አሁን 10 ሺህ ነው ማለት ነው በአሁኑ ጊዜ። አዎ እና እንደዛ ነበረ። እንደዛ እያልኩኝ የሆነ ሰው አገኘው። ከሱ ጋር ተነጋገር። በቃ አሁን ስገባ ወደ ቤት በቃ ሌላ ነገር ነው ሆነው ነው የሚጠብቁኝ። አይ ከዚህ ባሳ ይሆን በቃ ከሆነ ይሆናል፣ ካልሆነ ደግሞ ይተው ዝም ብዬ ከምወጣ በቃ ያው አግብቼ ልውጣ ብዬ ለእነሱ ነገርኳቸው። ላገባ ነው አሉ። ላገባ ነው። ተዋዳችሁ ነበር? ለመጋባት ወስናችሁ ነበር ከልጁ ጋራ? አዎ በቃ እንትን አለኝ፣ ከበዱኝ በጣም። ዝም ብሎ መውጣት ደግሞ ይሄን ያህል አሳድጋ ወይ ምን ብላ የሚባል ነገር አለ። ከዛ እንደዚህ ነው ብዬ አልኳት። እንዴት ይሆናል አለች። እንደዚህ ነው አልኳት። አይ እንግዲህ ከፈቀድሽ ምን ይደረጋለች? አሁን አልኳት። አግብቼ ወጣሁ እሷ ጋር ማለት ነው።
ሰርግ ተደገሰ ወይስ? አዎ ደገስኩ እኔ ራሴ። ለካ የ35 ብር ደሞዝተኛ በጣም ብዙ እንዴ! 50 ኪሎ ጤፍ ገዝቼ 4 ዶሮ ገዝቼ 4 ኪሎ ቅቤ ገዝቼ በርበሬ ምኑ ሁሉ ነገር አዘጋጅቼ ለራስዎት አዘጋጀልኝ ራሴ ሰው አዘጋጀልኝ። በቃ መጀመሪያውን ስጀምር እኔ እንደዚህ አስቤያለሁ። አይደገስም ምናምንም የምትይ ከሆነ የሚደገስልኝ አላጣም፣ ግን ስላልወለድኳት ምን እንዳትይ ብዬ ነው። ለአንቺ ክብር ነው፣ ለእኔ ምንም አልቸገርም አልኳት። አይ ይሁን እንግዲህ አለች። እነሱ ጠላ ጠመቁ እና በቃ በቬሎ ወጣሁ። በቬሎ በጣም ትልቅ እንትን ነው። ወጣሁ። ከወጣሁ በኋላም ደህና ኖርኩኝ። ሰውዬ ነጋዴ ነው የነበረ። 5 ዓመት ያህል ደህና ቆየን። ከዛ በኋላ ደግሞ ሰውዬ ተበላሸ። ትዳሩ አልዘለቀም፣ ተበላሸ። መጠጣት ሆነ። እቃው ሱቅ ነበረው፣ ሱቁን ሸጠ። በቃ እንኩርኩር አለ። መጠጥ ነው ትዳሩን ያበላሸው። መጠጡ ነው ትዳሩን ያበላሸው። እንኩርኩር አለ። እቺን ወለድኩ። እቺ ከእሷ የሚቀጥለው 1 ዓመት ከ3 ወር ነው የምትበልጠው። 2 ወለድኩኝ። በቃ ያው ጫና እኔ ላይ ሆነ ልጆች ለማሳደግ። ከ35 ብር 50 ብር ገብቻለሁ። እንደዛ እያለ የነበረ ልብስ እንግዲህ አጠረውም ሲተረተር የሰፋውም ሲጠብ ቆየሁ። ባለመመቸት ውስጥ ማለት ነው። ሳይመቸኝ ከእሱ ጋራም ብዙ እንትን አላልንም። እቃ መሸጥ ጀመረ ሰውየው ራሱ። ከዛ በኋላ ልጁ ተረሳ። ወንድሞት ማለት ነው። ጫና በዛብኛ። እዛው ልጆች ትምህርት ቤት እዛ ስራም ከኔ በኋላ የተቀጠሩት እንዴት ያድጋሉ በትምህርታቸው። እኔ እዛች ጽዳት ሆንኩኝ። በቃ መጨረሻ እቺ ልጅ እርጉዝ ሆኜ ልማር ፈለግኩኝ። 8ኛ ክፍል 2 ወድቄያለሁ ብሻለሁ። ማታ መማር ጀመርኩ። ስማር አጋጣሚ ሆኖ ሚኒስትሪ ያለፍኩኝ። ከዛ 9ኛ ገባሁ። 9ኛም ስማር በቃ ሰውየው ምንም በቃ ራሱንም አልቻለም። አባትየው ማለት ነው። በቃ ለነሱ ያዘጋጀሁትን ምን ያልኩትን ሁሉ መጥቶ ስጥረርግር ጋር ይሄዳል። እኔ ስራ ነኝ። ስመጣው ልዬ ያልበላንም እኮ ጌታቸው እንዲያደርገው ይሉኛል። ተውኩት። ደግሞ ያ 9ኛ ክፍል ተማርኩኝና ወደ 10 ሳልፍ ደግሞ ተውኩት ትምህርቱ። 10ኛ ክፍል ሆኜ እንደገና ግማሽ እንትን 1-2 ወር ካለፈ በኋላ እንደገና 10ኛ ክፍል ጀመርኩኝ። ከዛ እያልኩኝ 11 ልፈተን 15 ቀን ሲቀሬ ደግሞ በቃ ተወጠርኩኝ። እንደገና ማለት ጭንቅላቴ እንትን አለ። ጫናው በዛበት እንጂ አሁን ባውድን ለነዚህ ልጆች ምንድነው የምጠቅማቸው? እንዲሆኝ እንዳገብቼ እንዴት ናቸው ብለ አሻለኝም ከማብድ ብዬ በቃ ያ ትምህርት ቤት በሾክ እንደተዘጋ እርግፍ አድርጌ ተውኩት። በቃ ትምህርቱን ተውኩት። እነሱ ይማሩ ብዬ ያሉ እነሱም እስከ 12 ተማሩ። 2 ማትሪክ ወሰደው። ብቻዎትን አሳደጉ? ግን ልጆቹን ብቻዬን አሳደግኩ። እንደውም እሱ ጭምር እንጂ አባትየውንም ጭምር። እንደዛ እያልን በቃ እሱም አልረባም። አሁን በ2012 አረፈ።
እና እስከዚህ ድረስ ነው ልጁ ተረሳ። አሁን ከዛ በኋላ ነው ደግሞ እሱ ከሞተ ምን ካለ በኋላ ነው አሁን ደግሞ እያሰላሰልኩ አወርዳለሁ። እና አንድ ጊዜ ለማለት ኢቢኤስ በ58 ዓመተ ምህረት የተለያዩ እንደዚህ ተገናኙ ሲያይ ማለት ነው። አይ ምን 58 5 ዓመት ነው ወደዛ ቀደም ያለው የኔ የተለያየ ነው በ53 ነው እንደ ብዬ አሁን እሷን ካገኘሁ በኋላ ነው እንደገና እሱን የተመዘገብኩት እዚህ። በጣም ይገርማል። እንግዲህ ከዚህ ሁሉ ጊዜ በኋላ በጎረቤቶት አማካኝነት ከ63 ዓመት በኋላ የእናቶትን ልጅ በ2016 አገኙ። ያ ግን ከሀገር ቤት ሲወጡ አብረው የወጡት ታናሽ ወንድሞ የት እንዳለ አያውቁም። ማን ይባላል ስሙ? ስሙ ገብረ ኪሮስ ነው። እሺ እርሶ ኪሮስ ነበር የሚባል? እኔ ኪሮስ ነበርኩኝ። እዛ ሲያስመዘግቡኝ ትምህርት ቤት ስሙ ኪሮስ መባሉ ቀርቶ ሂሩት ብለው አስመዝግበውኛል። እና እሱ አሁን ገብረ ኪሮስ ነው። እኔ ኪሮስ፣ እህቴ አመተ ኪሮስ፣ ወንድሜ ገብረ ኪሮስ። ለምንድን ነው ከኛ በፊት ልጆች ሞተውባቸዋል መሰለኝ። እና ምንድነው አባ ኪሮስ ለሚባለው ተስለን ነው። እኔ ጠይቄያታለሁ ለምንድን ነው ሶስታችንም ኪሮስ ያልሽው ስላት በእንደዚህ አይነት ምክንያት ነው ኪሮስ የተባላችሁት ብላይ። በስለት ሶስታችሁ ተወለዳችሁ? አዎ በስለት ስለተወለድ። በጣም ይገርማል። ኪሮስ፣ አመተ ኪሮስና ገብረ ኪሮስ። የሱ ስም ካልተለወጠ እንግዲህ በህይወት ካለ ቤተሰብ ከመሰረተ ይሄንን ታሪክ ካወቁ መረጃ ይኖራል ብዬ አስባለሁ። ግን እሱ ከዛ ሲወጣ የስንት ዓመት ልጅ ነበር? ይሄን ሊያስታውስ ይችላል? ወንድሞት? እኔ 6 ዓመት ነው የእርሶ? የሱ እኔ ማውቀው 6 ዓመቱ ነው ሲሉ ይባረው። እርሶ ስንት ዓመቶት ነበር ያኔ? እንግዲህ ቢበዛ 10። ስለዚህ የ6 ዓመት ልጅ እንግዲህ የማስታወስ እድሉ እንጃ ትንሽ ሊሆን ይችላል። ትንሽ ሊሆን ይችላል። አላቅም እንግዲህ። ከእህቶት ጋር ከአመተ ኪሮስ ጋር ሲገናኙ ስለ ወንድማችሁ አነሳችሁ? አንስተና ይሄን ምንም እንትን ተስፋ አንተን አላለች። የኔ ህፃን ልጅ ነው እሱ። ወይ አንዴ ጭንቅላትን በይሉ ወይ ምን ቢሉት ይሞታል ነው የምትለው እሷ። በህይወት ላይ ቆይ ይችላል ነው ላይ ቆይ ይችላል። እሳቸው ግን ያስታውሱ ነበር? ስለናንተ ይጠይቁ ነበር? ጠፉ፣ በቃ ሄዱ። ፈረንጆች ወሰዷቸው። እንግዲህ ምን እንዳያረጓቸው አናቅም ነው የሚባለው። ፈረንጆች እንደወሰዷችሁ ነው የሚያውቁት? አዎ። እናንተ ግን ፈረንጅ አይታችሁ አታውቁም? ፈረንጆች አይደለም አበሻ ናቸው። ሴትዮዋ 7 ቤት ጉራጌ ናቸው። በጣም ቀይ ናቸው። በተለይ እሳቸው በጣም ቀይ ናቸው። የት እንደተወሰደ እርሷ አያስታውሱም በዛ ሰዓት? እርሶ ወንድሞት? አላስታውስም። ወንድም ቤት የሄደበት ቤት ሄጃለሁ፣ ግን ርቀን እንሂድ እዛ አካባቢ ይሁን ምን ይሁን አላቅም ነው። አላቅም። የተለየ ቅርበት ነበረው ወንድሞት ከእርሶ ጋር? አዎ ነበረው። ምን አለ ሲለያዩ? ከሱ ምንም አልመሰለውም። እሱማ ጊዜ ልጅነትም ስለነበረ ያም ደግሞ ለሱ እንግዲህ ብርቁ ሊሆን ይችላል በዛን ወቅት። እኔ ምንም አልመሰለኝም። የአባታችሁ ስም ተቀየረ? አልተቀየረም። እኔ አልተቀየረም። ሂሩት ከበደ ነው የሚባለው፣ ኪሮስ ከበደ ነው የሚባለው። ይሄቴም አልተቀየረም። የሷም አሁን አልማዝ ተብላለች። አልማዝ ከበደ ነው የምትባለው። የምትሰራባቸው የነበሩ ሴትዮ ናቸው አልማዝ ያሉኝ አለች። በዘመዶቿ ዘመድ እኮ አገኘች እዚህ። እሷም በ60 ነው የመጣችው ይሻለው። እዚህ አባታችን የእናቱ ልጅ አገኘቻት። ፖፖራ ላይ ነው ምንድነው የሚባለው አካባቢ። እሷ ጋር ቆይታለች። ከዛ ነው እንደገና እሷም ስታበሳጫት ስትበድላት ምርር ብላ ሰው ጋር ሄዳ ሴትዮዋ ጅማ ይዘዋት የሄዱት እና እሳቸው ናቸው የዳራት። እሷው በህይወት ቆይታችሁ መገናኘት በቻል ትልቅ ነገር ነው። እግዚአብሔር ይመስገን። በጣም ትልቅ ነገር ነው።
አሁን ያ በልጅነት የተለያያችሁት ታናሽ ወንድም ነው ሰላም የነሳዎት እኔን? አዎ። እስቲ እንደው ይሄን ታሪክ የሚያውቅም ካለ ምንም ካለ መረጃ ከሆነን ስሜቶትን እስቲ አጋሩ። እንዴት እየፈለጉ በልቦት እንዴት እንዳለ ይንገሩን። እንግዲህ በልቤ እንዳለ ፈጣሪ እንግዲህ በህይወት ከቆየ ደስ ይለኛል። በህይወት ባገኘው ማለት ከተገኘ፣ ካልተገኘ ደግሞ ለአቅመ አዳም ደርሶ ልጁን ወልደ ከሆነ እውነት ነው መድረሱማ አይቀርም ለአቅመ አዳም። ምክንያቱም እድሜውም ቀላል አይደለም። እንግዲህ ወቅቱን ስናስበው እንግዲህ በልጅነቱ ሞቶ እንደሆነ ማን ያውቃል? እንደዛ ነውና የሱ የሆነ ነገር ባገኝ ደስ ይለኛል። እንግዲህ ፈጣሪ ካለ እውነት ነው፣ እግዚአብሔር ከፈቀደ መገናኘቱ ቢኖር ትልቅ ነገር ነው። ህይወትን እንዴት አዩዋት? በወላጆቻችሁ ሞት አማካኝነት ነው የተለያያችሁት። ወላጆቻችሁ ባይሞቱ አትለያዩም ነበረ። ከዛ ደግሞ ወደ አዲስ አበባ መጡ። ከወንድሞት ጋር ለሌላ ሰው ወንድሞት ስለተሰጠ እርሶ ሌላ ቦታ ስለሆኑ ተለያዩና አሁን ደው ቁጭ ብለው ሲያስቡ ወደኋላ መለስ ብለው እድሜዎትን ያሳለፉትን ሲያስቡ ምንድነው ወደ አይምሮት የሚመጣው? መስዬ ምን ብዬ እነግርሻለሁ? አልችልም መናገር። እሳት ነው ያለው ውስጤ። መሲ አልችልም። ይሄ ነው ብዬ ልነግርሽ አልችልም። ከባድ ነው፣ በጣም ይከብዳል። ያሳለፉት ጊዜ በጣም ከባድ ነው። እንደ ወፍ ዘራሽ ሆኜ ወገን እንደሌለ ሆኜ ማንም ሲጫወትብኝ አንድ የሱ ነገር በሕፃንነቱ በማያውቀው ነገር እንደዛ ሆኖ አይ ይቅርብኝ። ከባድ ነው። አንዳንዴ ወደ አይምሮ የሚመላለሱ ነገሮች ሳንፈልጋቸው ሁሉ ብዙ ጥያቄ ይፈጥራሉ። ልጆቾት አክስት፣ አጎት፣ ዘመድ የለንም ወይ ብለው ጠይቀው ያውቁ? ምንም ጠይቀው ያውቁ። እነሱ ያደጉት በቃ የእምነት እንትናቸው ናቸው ዘመዶቻችን የሚሏቸው እንደሚከተሉበት እምነት ያሉ። ከነሱ ብልጫ ለዛ ነው የሚሰጡት። አሁን ዘመዶቼ መጡ፣ የእህቴ ልጆች መጡ ብለው ቤት ውስጥ የነበረው ዝግጅት እንዴት ነው? አድርገውት ስለማያውቁ በጣም 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 ደስ ይላል። ወይ ሁሉ ዘመድ እያለ ብቻዎትን ምንም እንደሌሉትም በሩን ዘግተው ከፍተው የሚገቡ ወይ ጉድ የሚገርም ነው ብለው በጣም ተደነቁ ጎረቤቶች ሁሉ። ብቸኝነቶትን ያውቁ ነበር? ዘመድ እንደሌሉት እንደሌለኝ ያውቃል፣ ሁሉም ያውቃል። የስጋ ዘመድ በዙሪያው ስጋ ዘመድ ይመጣል፣ ይጠይቃል፣ ትሄጃለሽ፣ ደስታ አለ፣ ሀዘን አለ። ምንም እኔጋ አንድም መጥቶ የማያውቅ ሰው የለም። ባይተዋርነት ይሰማል። ይሄ ሲሆን ደግሞ ይሰማኛል። ከሰው ተወልጄ ልክ ከሰው እንዳልተወለድኩ አባት እናት
ጡት ጠብቻ አድጌ ልክ እንዳልጠባሁ ለብቻ በቃ የወድሽን አውጥተሽ የምትነግሪው ነገር የለም። እኔ በጣም የሀገር ሰው እንኳን የልቤ አውጥቼ የምናገረው ሰው አልነበረም። አካባቢ የልብ ወዳጅ ያሉትም የለም። ያው የእምነት ባልንጀሮች እነሱ በችግሬም እነሱ ናቸው፣ በደስታዬም እነሱ ናቸው፣ ከጎረቤቶቼ ጋራ ማለት ነው። ሌላ ምንም ከሌነ ብለው ነገር የለም። አንዳንዴ የባዳ ዘመድን ማግኘት እኮ ቀላል አይደለም። አሉ በጣም መስቀል እንግዲህ እግዚአብሔር ቢፈቅድ ፈጣሪም ራሱ አይዟችሁ ብዙ እናቶች፣ ብዙ አባቶች፣ ብዙ እህቶች፣ ብዙ ወንድሞች ሰጣቸዋለሁ፣ ባላችሁበት እምነት ቁሙ ይላል። ስለዚህ አሉኝ። ያው አለ አይደለ የሥጋ እንትን የምትይው ነገር እንጂ ይቆረቁራል፣ ምንም ቢሆን ይቆረቁራል። አዎ ከሌኮ እንደዚህ ነው የከሌ እንደዚህ መባሉ አለ አይደለ የጉራ ያህልም ይከነ በጣም ይገርማል። አሁን የሚነግሩን ታሪክ እንግዲህ ከ65 ዓመታት በፊት የተፈጸመ ነው። መሆኑ ነው። እርሱ አሁን ስንት ዓመት ሆኖት? እኔ እንግዲህ ቁጥር 10 ቢሆን መቼ በውል ይናገራሉ። እኔ አንዴም ስጨምር አንዴም ስቀንስ ነው እድሜ ራሴ በፈቀደኝ። እኔ ወደ 70 ምናምን ሆናለሁ። አሁንም ይሁን ከፈቀደ እሱ ካለ ላገኘው እችላለሁ። ባገኘው ደስ ይለኛል፣ እንደኔ ማርጅቶ ቢሆን። ካልሆነም ደግሞ ፍሬዎቹ ካሉ ደግሞ እነሱም ባገኛቸው ደስ ይለኛል። እንግዲህ በዚህው ሆናለሁ። እውነት ነው፣ በትክክል እሱ እንግዲህ የፈጣሪ ጉዳይ ነው። እሱ ከፈቀደ ሁሉ ነገር ይሆናል። ሁሉ በሱ አይን ግልጽ ነው። አለ የለም በሱ በኩል፣ በእኛ ግን ጨፍን ብሎ የለም ነው። አካባቢው እንግዲህ ልደታ ነው ይሻለው። የሴትየዋ ስም ምስሊሃ በሽር ነው የሚባሉት። እሱን ያመጡት ምስሊሃ በሽር 7 ቤት ጉራጌ ናቸው። በህይወት የሉም። የተቀበሉትን ግን አያስታውሱም፣ ስማቸው አላውቃቸው። እንግዲህ ቢሆን ይህንን መረጃ ያየ ታሪካቸውን የሚያውቅ ወይ ደግሞ እንዲህ ነው የሚል ሰው ካለ መረጃ ይሰጠናል ብለን እናስባለን። እርሶ ለዓመታት የያዙትን የታፈነ እውነት እንደው ቢያንስ ባገኘው ሁሌ የሚቆረቁረኝ እሱ ነው። ያላሰብኳት እህቴን አገኘሁ ነው መስዬ ስለሷ ምንም አስቤ አላውቅም። ለምን አገሯ ውስጥ ናት። እሱ አንደኛ የእድሜ ጉዳይ፣ ሁለተኛ የሰው ሀገር፣ ሶስተኛ ቋንቋ ያውቅ። ለጊዜውም ቢሆን እሱ ሁሌ ቁጭ ሲል አብሮኝ ነው ቁጭ የሚለው። በእርጅናችንም ቢሆን እንገናኝ እያሉ ነው እግዚአብሔር ቢፈቅድ። እሱ ሚሳነው ነገር የለም። በፈጣሪ ተስፋ አልቆርጥም። እንግዲህ ወደ ዝግጅት ክፍላችን እንደው በዚህ ታሪክ ላይ የምናውቀው ነገር አለ የምትሉ በተለይ ደግሞ ታናሽ ወንድማቸው ምናልባት በወቅቱ የ6 ዓመት ሕፃን ቢሆንም በልጅነት አይምሮ ወይ ያሳደጉት ይህን ታሪክ ነግረውት ከሆነ ቤተሰቦቼ የት ናቸው የሚለው ጥያቄም ካለ ቤተሰብም ካፈራ እንግዲህ ወይዘሮ ሂሩት እየጠየቁ ነው የሚገኘው። በምትችሉት መረጃ አጋሩን ለማለት ነው የምወደው። ወደ ዝግጅት ክፍላችን መደወል ትችላላችሁ። የእሳቸውንም ስልክ አስተያየት መስጫው ላይ ፒን አድርገን እናስቀምጣለን። በምትችሉት አግዙን ነው። ይሄ እጅግ በጣም የሚደንቅ ታሪክ ነው። ከ60 ዓመት በላይ የሆነው ታሪክ ነው። ግን እንኳን እድሜ ጤና ሰጥቶት እንዲህ ነበር ብለው ለማውጋት ለመናገር አበቃዎት። ይህን ነው እኔ መልካም ምኞቴን
መግለጽ የምፈልገው። አሜን። እንግዲህ እናቴ እናንተም ልፋታችሁን ይቁጠርላችሁ። አሜን። እና እንደዛ ነው። እኔ እንዳውም አንድ ጊዜ ልደታ ዞርኩኝ ፍለጋ የሴትዮዋን ቤት ለማግኘት። እንደዛ ስጠይቅ አይ ግማሹ ሰርቶ ሄደዋል፣ ግማሹ ፈርሰዋል። እኛ እዚህ 40 ዓመት 50 ዓመት ነው የኖርነው። እንዲህ አይነት ነገር ስማቸውን እየጠቀስኩ በኋላ አንዱ ቀበሌ ሂጂ ያለኝ። ቀበሌ ብሄድ ምን አገኛለሁ ስለ ምናልባት የቤት ቁጥራቸው ምናምናቸው ከሰጡሽ ሄደሽ ትጠይቂያለሽ፣ በቤት ቁጥር ታገኛለሽ፣ እነሱም ባይኖሩ አለኝ። ሄድኩኝና ስጠይቀው ጊዜ አይ እኛ ዝም ብለን የሰው ሚስጥር የሰው ፋይል አናወጣም ማዘዣ ምናምን ሳይኖር አለኝ። አይ እንግዲህ ምንም ማዘዣማ ምን ያስፈልጋል፣ ህግ ከሆነ ጥሩ ነው ብዬ ሄድኩኝና እስከዚህ ድረስ ፈልጌዋለሁ። እንትኑ አካባቢ ሁሉ በቃ ምንም አይምሮ ላይ ምን አይነት እንደሆነ አላውቀው። ልደታ መባሉና ከልደታ በታች መሆኑ ብቻ። እንግዲህ እዛ አካባቢ የኖሩ በእድሜ የገፉም ቢሆኑ ይሄንን የማየት የመስማት እድል ካላቸው አንዳች መረጃ ያጋሩናል ብዬ አስባለሁኝ። እግዚአብሔር ይፍቀድ። እሱ ፈቃድ ነው ሁሉም። እንግዲህ በደስታ ያገናኘን። አሜን። እንዲህ ነበረ እንዲሆነ ለማለት ያብቃል። አሜን። ካልሆነ ደግሞ እንደሱ ፍቃድ። እውነት ነው። ስለመጡ ግን ይሄንን ስላጋሩን እጅግ አመሰግናለሁኝ። ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ። አመሰግናችኋለሁ ሁላችሁም። እሺ፣ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ